ኦኬ እስቱ እና በህግ በኩል ያሉትንም በህግ እንሄድበታለን። እያንዳንዳቸው ከኡስታዝ አቡ ሀይደር ጀምሮ እያንዳንዳቸው ኡስታዞች ከኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለ ነው። ስለዚህ ክስ ሲመስርቱ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ እፎይ አንድ ጲላዶስን ያሳስራሉ። በ20 የሚሆኑትን እነሱ ፍርድ እንዲገቡ ከርቸሌ እንዲወርዱ እናደርጋቸዋለን ማለት ነው። ይሄ አቋማችን ነው። ብዙ ኃይሎችም አብረውን የተሰለፉ አሉ። ብዙ ኃይሎች በዚህ ጉዳይ ላይ ለቤተ ክርስቲያኒቱ ጉልበት ለመሆን ያሉትን ደግሞ በእያንዳንዱ ቦታ ላይ እየተካሄዱ ያሉትን በኡስታዞች ደረጃ አትሊስት የማንቃቱን ስራ ዙር አንድ ከሞላ ጎደል ተዳርሶልናል፣ ተሳክቶልናል። ይሄ ለእኛ ትልቅ ስኬት ይመስለናል። ስለዚህ በተለይም ከእስልምናውም ደግሞ እስልምና ሁሉንም የሚወክል አይደለም። ይህንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የዋቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ፣ ከብዙዎቹ ጋር አውርቻለሁኝ። ፌስ ቱ ፌስ ተገናኝተን የተጫወትንባቸው እንደውም እነሱ ለእኛም አይመለሱም ጠብቅ እስኪሉኝ ድረስ ማለት ነው። ግን አሁን ደስ በሚል ሁኔታ ከግለሰብ ደረጃ አልፎ ወደ ተቋም እንዲገባ እናደርጋለን። ፑሽ አድርጉ። እናንተም በየአካባቢያችሁ ዩኒቨርሲቲዎች ይገነባሉ። አትሊስት በአንድ ዩኒቨርሲቲ እንዲጀመር የበኩላችንን እናደርጋለን። እስልምና ላይ እንዲሰራ ማለት ነው። ይሄ ብቻ ሳይሆን ሜይ ቢ ነገም ሊሆን ይችላል፣ ተነገ ወዲያም ሊሆን ይችላል። ታዩዋቸዋላችሁ። መምህራን እስልምና ላይ መስራት ይጀምራሉ። ተነገ ወዲያ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጲላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን። እነሱ ለዘመናት መጽሐፍቶች ይጽፈውብናል። መጽሐፍቶችን እየሰበሰብን ነው፣ ክርስትና ላይ የጻፏቸውን። እንደገናም ደግሞ ቁርአናቸውና ሐዲሳቸው የተረገማችሁ ከፍጥረታት ሁሉ መጥፎ ሲለን ከዚህ በላይ ስድብ ስለሌለ ከዚህ በላይ ስድብ የለምና፣ ስለዚህ እነሱንም እንትን ብለናል። በገፉን ቁጥር ከፍ እንላለን። ልክ እንደ ንስር በገፉንና ወጀቡ በበዛ ቁጥር ከፍ እያልን ነው የምንሄደው። እግዚአብሔር ይስጣቸው፣ ገፍተውናል። ነገር ግን አስቀድመው የሰሩብን አስቀድመው ይህንን ንጽጽር የጀመሩት እነሱ ስለሆኑ አሁን ግን እንደኔና እንደ ጲላዶስ ዝም ብሎ ተራ ሰው ሳይሆን መጥቶ የሚሰራው በተቋም ደረጃ ትልልቅ መምህራኖች ገብተውበት በኃይል እንዲሰራ እኛም የበኩላችንን አስተዋጽኦ ልናደርግ ቃል ወደ መግባባት እየደረስን ነው። ኃይሎች ያስፈልጉናል እና ሁሉም በየሞያው በዚህ ዙሪያ ላይ ያለ አንገታችን የምንደፋበት ጊዜ አብቅቷል። ምንሰደብበትና ምንተችበት ጊዜ አብቅቷል። ምላሽ መስጠት ብቻ ሳይሆን እነሱ አታክ በሚያደርጉት መጠን እኛም አታክ ማድረግ እንደምንችል የምናሳይበት ይሆናል። ሰዎቹን እንወዳቸዋለን። አስተምህሮቱ ስህተት ነው። ከዚህ አንጻር ነው ጲላዶስ የተወሰነ የሚላችሁ ይኖራል። ከዛ መምህሮችን እናስገባለን። በዚሁም የምናመሰግናቸው መምህሮች አሉ፣ አብረውን እየተከታተሉ ያሉ ቲክቶኩም ላይ ያሉ። እነሱንም ሜይ ቢ ፍላጎት ካላቸው መግባት እናስገባቸዋለን። ትልልቅ ደረጃ ትልልቅ ተቋም መሪ የሆኑ አብረውን አሉ እና አትጨናነቁ። ብዙም ጲላዶስ የሚላችኋለን። አመሰግናለሁ ብራዘር፣ እንዴት አላችሁ? ሰላም ብያለሁ። እግዚአብሔር ይመስገን ሁላችሁንም። አሁን የምናመሰግነው እስካሁን ድረስ በብዙ ነገር ስትደግፉ ለነበራችሁ ሰዎች በውስጥም በተደጋጋሚ በመደወል ብዙዎቹ ነገሮችን በማመቻቸት ታገኙ ለነበራችሁ ሰዎች በጣም እግዚአብሔር ያክብርልን። በጣም ትልቅ ድጋፍ ነው ያደረጋችሁልን። አለን ማለቱ በራሱ ትልቅ ነገር ነበረ። እግዚአብሔር ያክብርልን። እንደተሰራው ከሆነ እንደታሰበው ከሆነ እኛ እዚህ ቦታ መኖር የለብንም ነበር። እዚህ ላይቭ መኖር የለበትም ነበረ። ቀድመው አስበው አለመው አቅደው ነው እየሰሩ የነበረው። እግዚአብሔር ነው የጠበቀን። በእርግጥ እርምጃዎችን መውሰድ ይቻል ነበር፣ ነገር ግን ነገሮችን ያባብሳሉ። ስለዚህ ኢዚ ዌይ መከተል መርጠን ነው የወጣ ነው እንጂ
ማንኛውም ሰው ዝም ብሎ በቀላሉ እንደው አታክ የሚያደርግበትም ነገር አልነበረም። ነገር ግን ነገርየውን ኤስካሌት ላለማድረግ መኪና ረግጠን ወጥተናል ማለት ነው አካባቢው ላይ። ለጊዜው ሰላም ነን። በጣም በብዙ ሰዓት እየደወላችሁ በውስጥ ስጠይቁ ለነበራችሁ ሰዎች እግዚአብሔር ይመስገን አሁን ደህና ነን፣ ሴፍ ነን። ነገር ግን ምናልባት የምታዳምጡ ሙስሊሞች ካላችሁ ሰውን በማሳደድ የሚሆን ምንም አይነት እምነት አይኖርም። ሰውን በማሳደድ ምንም አታመጡም። እውነት ካላችሁ መስበክ፣ እውነት ካላችሁ ከማሸማቀቅ ወጥቶ በውይይት በማመን ሰው በነፃነት ሀሳቡ እንዲገልጽ ማድረግ ነው፣ ሁሉም ሰው ማለት ነው። ምናልባት እስካሁን ድረስ ለመመልከት እየሞከርኩ ነበረ፣ ፌስቡክ ላይ እንዲሁ ቲክቶክ ላይ ከኛ ልጆች ብዙ እየጠበቅኩ ነበረ። ነገር ግን እነሱ በሚሰሩ ልክ እየተሰራ አይደለም። ብዙዎች እየሰራችሁ አይደለም። ይህን እንጠብቃለን። አንዴ ተጀምሯል። ኦልሬዲ የህይወት ጉዳይ ስለሆነ ማለት ነው። እኔ ከዚህ በፊት ምናልባት አይታችሁኝ ላታውቁ ትችላላችሁ። ቲክቶክ ላይ ብዙም አይደለሁም፣ ያን ያክልም ፈልገን አናውቅም። ቲክቶክ ወይም አይ ቲንክ 15 ቀን የለም ማለት ነው። የሚፈልጉት እንድንሰራ ነው እንጂ እንዳንሰራ አይደለም ማለት ነው። ይህንን እንደውም ልናመሰግናቸው እንፈልጋለን ማለት ነው። መስራት ሳንፈልግ ስንቀር እንደውም ምናልባት እስልምናው በጣም ዝገት ስለሆነ ብዙ ትብብርም ስለሚጠይቅ ያ ነገር ስለሌለ እኛ ልንቶ ስናስብ ይጠይቁናል ማለት ነው። በቃ ተመለሱ ነው፣ አርጉት ነው። ይሄ ደግሞ ምናልባት ምክንያት ይኖረዋል ብዬ አምናለሁ። ሰዎች ብዙ ፎዎች እንዲመጡ ያደርጋል ብዬ አምናለሁ እና በሰፊው እንድንሰራም ያደርገናል። ነገር ግን ጥቃት ለማድረግ የምትሞክሩ ሰዎች አሁንም ቢሆን የዛሬውንም አልፈናል፣ ትላንትናም እንደዛው አካባቢው ላይ የነበሩ ሁኔታዎች አመቺ ስላልሆኑ ነው። ወይም ደግሞ ጥቃት ምናልባት የሆነ ነገር ቢፈጠር አደጋ ሊደርስባቸው የሚችላሉ ልጆች ኦርቶዶክሳውያንም ኢቭን አልነበሩም፣ ልጆች ስለነበሩ ነው። ምናልባት ጎረምሶች ሊሆኑ ይችላሉ። አካባቢ አደጋ እንዳይፈጠር አስበን የወጣ ነው። ይህ ክርስቲያን በመሆናችን ነው እንጂ እንደናንተ ቢሆን ብዙ ነገር ሊፈጠር ይችል ነበር። አትሞክሩት፣ ይህን ነገር አትሞክሩት፣ ምንም ስለማታመጡ ማለት ነው። በእኛ ይብሳል እንጂ በእናንተ አይደለም። ቴክ ኬር። ምክንያቱም የእፎይን አድራሻ የእፎይን ፎቶ ያዘን ብላችሁ ብዙ ነገር ልትተማመኑ እንደማይገባ ልንገራችሁ። ምክንያቱም እያንዳንዳችሁን ማለት ነው ምናልባት ውጭ ነኝ ብሎ የሚደበቀውን ሁሉ ኡስታዛችሁን ሳይቀር እንዳለ ኢትዮጵያ ውስጥ ያላችሁ ሁላችሁም አለን ማለት ነው። ማንም ላይ ጉዳት አደረሳችሁ የትም አትደብቋት። ማንም ላይ ጉዳት አደረሳችሁ ማለት ነው። አስቡበት። በህግም ከመጣችሁ ልክ እንደዛው ማለት ነው። ሬዲ ምንም የሚያሳስብ ነገር የለም ምንም ማለት ነው። ኦርቶዶክሳውያን አታስቡ። ማገዝ የምትችሉ ሰዎች ካላችሁ አናግሩን። በውስጥ መተጋገዝ ይኖርብናል። በቪዲዮ መስራት የምትችሉ ሰዎች ኦርቶዶክሳውያን ብዙ ነን። የሰው ኃይል እጥረት ያለብን አይመስለኝም። የእውቀትም እንደዛው ቪዲዮ መስራት ትችላላችሁ፣ ፖስቶች መስራት ትችላላችሁ፣ ቫይራል ማውጣት እንችላለን። ልክ እንዳመጡት እኛም መገልበጥ እንችላለን። አቅም እንዳለን እንዲያው ማየት እፈልጋለሁ ፐርሰናሊ ማለት ነው፣ ከእናንተም ማለት ነው። የአንድ ሰው የሁለት ሰው ጉዳዩ ስላልሆነ ማለት ነው። ኦርቶዶክሳውያን አለን፣ አልሞትንም። ክርስቶስን ሲያጣጥሉ፣ ቤተክርስቲያንን ሲያቆሽሹ፣ ጭቃ ሲቀቡ ዝም ብሎ የማይመለከት ትውልድ እንዳለ ሊያውቁ ይገባል በደንብ ማለት ነው። ስለዚህ ይህን በደንብ እንደምንሰራ አውቁ። በደንብ ምስጋና ቀደምም እፎይ ለመናገር ሞክሮ ነበር። ሁሉም ሙስሊሞች አይደሉም። ጽንፈኛው የሆነው እስልምና ነው። ምናልባት ለማመስገን ሞክሯል። አሁንም እናመስግን። ሁሉም እንዳልሆኑ ተረዱልኝ። ምንም እንደማታመጡ ግን መናገር እፈልጋለሁ። አሁንም ቢሆን እገዛ ብዙ ያስፈልገናል። ድምፅ ሁኑ። ምናልባት ተከታታይ ቀናት ዛሬም ነገም እንደዚሁ መዘናጋት አያስፈልግም። ቪዲዮዎች በመስራት ተጽዕኖን በመፍጠር እንደዛው ለማገዝ ሞክሩ፣ ስለምታስፈልጉን ማለት ነው። አሁን የግለሰብ ጉዳይም ስላልሆነ ራሳችንን መከላከል የምንችልባቸው ነገሮች ይኖራሉ። ነገር ግን አገልግሎቱን ሰፋ ለማድረግ ይህንን ምክንያት አድርጎ በደንብ ከፍ ለማድረግ ያስፈልገናል። ድምፃችሁ ድምፁ ነው። ትልልቅም ሰዎች ካላችሁ ቲክቶከሮችም አላችሁ፣ ከታች ብዙ ሰው ይታየኛል። ድምፅ በመሆን ተባበሩ። መምህራንም እንደዛው ማለት ነው። ብዙ መምህራንም እንዲተባበሩን ጠይቀናል። በግልጽ በውስጥ የደወሉልን አሉ። በጣም የምናመሰግነው እጅግ በጣም የኛ ኦርቶዶክሳውያንም እንዲሁም ከፕሮቴስታንትም ብዙ የደወሉልን አሉ እና በጣም ነው የምናመሰግነው ታግዙን የሞከራችሁ በሙሉ። ነገር ግን በቪዲዮ ልትሰሩልን ይገባል። ድምፅ ልትሆኑን ይገባል። ተከታታይ ልትሰሩልን ይገባል። ገና ከመጀመሪያው ትሬቱ ከመምጣቱ በፊት ከአንድ ቀን በፊት ፌስቡክ ላይ በመልቀቅ የተባበረች እህታችን አለች። ከዛ በኋላም ቀሲስም እንደዛው ብዙ የፖሰቱልን አሉ። በጣም እናመሰግናለን። በጣም 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 ማለት ነው። እኛ እንደውም ምንም እንደቀል አድርገን ነው ነበር ያሰብነው። በጣም ኬርለስ መሆናችንን ነው ያየሁት። በጣም ኬርለስ ማለት ነው።
ካሁን በኋላ እንደዛ ነገር እንደማይፈጠር ልነግራችሁ እፈልጋለሁ። ፌስቡክ ላይ በጣም ለተባበራችሁ ሰዎች፣ ቲክቶክ ላይም በጣም ለለቀቃችሁ ሰዎች ማመስገን እፈልጋለሁ። አይ ቲንክ በቂ ነው። ዋናው ሰላም መሆናችን ማወቃችሁ ነው። እሱ ነው ዋናው እንትን የሚለው። ከዚህ በኋላ ግን እንሰራለን። እሱን ልታውቁት ይገባል። ማንሰራ የነበርን ሰዎች እንሰራለን። ብዙ ተማሪዎችን እንደምናፈራም ደግሞ እርግጠኛ ነኝ፣ አምናለሁ። አይ ቲንክ ይሄ በቂ ይመስለኛል። ለዛሬው ተከታታይ የምንገባ ይመስለኛል። ተከታታይ ቀን ኦልሬዲ መንፈሳዊ ውጊያ በሉት። ይሄ አይ ቲንክ ዓለማዊም አይደለም የተጀመረ ይመስለኛል። ኦርቶዶክሳውያን ለእምነታችሁ ቁሙ። በቪዲዮ በምንም ተጋገዙ። አንድ ስንሆን ጠንካራ መሆንም እንችላለን። ፓወርም ይኖረናል። አንድነት ያስፈልገናል። የማይሆን ክርክሮች እርስ በራስ በመከራከር መምህራን ከመምህራን ተከፋፍለን የማይሆን ነገሮች ከምንሰራ ፍሬ ያለው ነገር ላይ ብንሳተፍ መልካም ይመስለኛል። ፕራዮሪታይዝ ማድረግ ያለብን ነገር ፕራዮሪታይዝ እናደርግ። ማስቀደም ያለብን ነገር ብናስቀድም መልካም ስለሆነ ማለት ነው። ሊያጠፉን የሚሞክሩ ብዙዎች አሉ። እርስ በራስ ለመጠፋፋት ባንሞክር፣ እርስ በራስ ለመጨቃጨቅ ባንሞክር፣ አንዱ ጥላቻ እንትን እያለ ባይሞክር መልካም ይመስለኛል እና ካለብን አደጋ አንጻር እየገባንባቸው ያሉ ላይቮች መቀናጣት ይመስለኛል። በዛም ብዙ ማለት ነው እስልምና ላይ መሰራት አለበት። 2-3 ሰው አይደለም፣ ብዙ እህቶች አሉ፣ በጣም ያግዛሉ። ከወንድሞች ግን በጣም እንጠብቃለን። ከብዙ ወንድሞች እንዳሉ ስለምናውቅ ማለት ነው። አቅምም እንዳላቸው እናውቃለን። እንዲያግዙን እንፈልጋለን። ደግሞ እገዛቸውም ደግሞ ያስፈልገናል፣ የእውነትም ማለት ነው። በዚህም እንደሚተባበሩን ደግሞ እርግጠኛ ነኝ። እንግዲህ ወደፊት ጋይስ ፎይ ይቀጥልና አይ ቲንክ ይበቃናል። ሰላም መሆናችን ካወቃችሁ ከዚህ በኋላ በሰፊው እንመጣለን። እግዚአብሔር ያክብርልን ጋይስ። እሺ ጲላዶስ በጣም እናመሰግናለን። ያ ዋናው ነገር ምንድነው? እሱ እኛ ሰላም መሆናችንን ማወቃችሁ አንድ ነገር ነው። እነሱ ያስቡ ያሉት ምንድነው? እሱ አረሞች እንዳይበቅሉ እናደርጋለን ነው። አረሞች የተባሉት ምንድነው? ከኋላ አዲስ ሰዎች እንዳይመጡ እናደርጋለን። ከላይ ያሉትን አመራሮቹን እንመታና ከስር ማንም እንዳይመጣ እናደርጋለን የሚል እሳቤ ነው ያላቸው። ጲላዶስን ማታውቁ ከሆነ መምህራኖች ተማሪዎችን የሚያወጣው እሱ ነው። ኦልሞስት ቲክቶክ ላይ ያሉት አብዛኞቹን ያስተማራቸው እሱ ነው እና አሁንም ከ600 ምናምን ተማሪዎች በላይ ያሉት ከ600 በላይ ተማሪዎች እያስተማረ ነው። በቅተው መምጣት ስላለባቸው እየተማሩ ስላለ ነው። ያ ነገር ስለገባቸውና መረጃው ስለደረሳቸው ነው። ይሄ እንግዲህ አስ ኢንዲቪዥዋል እየተሰራ ስለሆነ ነው። አሁን ግን ከ600 አይደለም የምንፈልገው 60 ሺህ ምናምን ተማሪ እንፈልጋለን ማለት ነው። ምክንያቱም ተቋማዊ እናደርገዋለን። አሁን 600 ተማሪ በግለሰብ ነው አሁን እያስተማረን ያለ ነው እያስተማረ ያለው ጲላዶስ። አሁን ግን ምንድነው ተቋማዊ ይሆንና 60 ሺህ 50 ሺህ ምናምን የሚማርበት ዩኒቨርሲቲ ይገነባል ማለት ነው። እንደዛ ይሰራል። ስለዚህ ምንድነው እናንተ ጠንካራ ሁኑ፣ ለሾርባ ብላችሁ አታለቅልቁ። እሱ ላይ ያሉ ሁኔታዎችን ተነጋግረናል። ቤተክርስቲያን እንዴት ነው የምታየው? ብርሃን ከጨለማ ጋር ህብረት የለውም እያለች እህቶቻችን እንዴት ነው እሱ መንዙማን እየከፈቱ እንትን የሚሰሩ እህቶቻችን ቤተክርስቲያን እንዴት ነው የምታየው የሚለውንም እሱንም ተነጋግረንበታል። ለቀልድ የሚያደርጉትም ከሆነ ነሰሰርሊ ንስሐ አባቶቻቸው ቅኖና ሊሰጧቸው ይገባል። ቄዳር ጥምቀትም ካስፈለጋቸው እንዲጠመቁ እንዲደረጉ ከአሁን በኋላ እንደዚህ አይነት በማይመስላቸው ላይ የሚቀልዱ በሃይማኖታቸው ላይ ቆራጥ ጽድት ያለ ኦርቶዶክስ ነው የምንፈልገው። ጽድት ያለ ነው የምንፈልገው። የሚያስበላን መሆን የለበትም። እንደ አጋጣሚ ያስበልቶን ከነበረው ራሱ ክርስቲያን ነበረ ከ2 ቀን በፊት እና በዚህ ደረጃ እንድትገመቱም አትሁኑ። ካፊር ገንዘብ ከሰጡት የፈለገውን ያደርጋል ተብላችሁም እንድትገመቱ አታደርጉ። ጥንቃቄ አድርጉ። በተረፈ እህቶቻችን ጥንቃቄ አድርጉ። እንደዚህ አይነት ቪዲዮዎች ምሰሩ ትሬንድ አድርጋችሁ ምሰሩት ለአምላክሽ ጌታው ነኝ እኔ የሚል አካል አንተ ነብይ ነህ ብለው እኔ በምን አይነት ጭንቅላት እንደሆነ አይደል ነው። ምክንያቱም ሙሐመድ የነቢያቶች ሁሉ ጌታቸው እኔ ነኝ ብሎ ያምናል። የነቢያት ሁሉ ጌታቸው እኔ ነኝ፣ የመጨረሻው ነቢይ ኢየሱስ ነው ብሎ ያምናል። የኢየሱስ ጌታ እኔ ነኝ ብሎ ያምናል።
ኢየሱስ መጥቶ ይሞታል እንደማንኛውም ተራ ሰው ነው ብሎ ያምናል። ከዛ ይሄንን እንደዚህ ብሎ የሚያምንን አካል አንተ ነብይ ነህ ብሎ መንዙማ መስራት በጣም ተነጋግረንበታል። እንደዚህ አይነት ሁኔታዎችም ካሁን በኋላ ሜይ ቢ ቤተክርስቲያን መግለጫ ልታወጣም ትችላለች። ምክንያቱም በንስሐ አባቶቻቸው በኩል እንዲጠየቁበት። በተረፈ ክርስቲያን ያዘጋጀኸው እንትን ታለ የተወሰነ እነሱ እንዴት እንደው ሞክ እንደሚያደርጉ የተወሰነች ነገር የምትለኝ ነገር ካለ እሷ ላይ እንትን እንልና መምህራኖችን እንቀበላለን። ፈልግ እውነት ለመናገር ዋናው የእናንተ ደህንነትና የእናንተ ጤንነት ነው፣ የእናንተ ሰላም መሆን ነው። እንኳንም እግዚአብሔር አምላክ ድምጻችሁን አሰማ። ያው በየሶሻል ሚዲያው ከሚታየው ነገር ያው በጣም እጅግ አስቸጋሪ ነገር እንደነበረ በፌስቡክም ይሁን በቲክቶክ በዩቲዩብም ትንሽ አስቸጋሪ ነገሮች ነበሩ። ያው ብቻ የታለፈው ነገር ታልፏል። ያው ወንድም እህቶች እንግዲህ ህብረታችን የሚታየው አሁን መሆኑን በዚሁ አጋጣሚ ልብ ልንል ይገባል። እንግዲህ ዞሮ ዞሮ የሁሉ ነገር የደረሰው ለምንድን ነው? ለዘመናት ተቀብሮ የነበረው ሴራ፣ ለዘመናት ተቀብሮ የነበረው ዓላማቸው ሁሉ ስለወጣባቸው አሁን የመጨረሻው ሰዓት ስለሆነ ስለፈነዳባቸው እንግዲህ በእንደዚቻችንን እንደዚህ በማሳደድ ላይ የሚገኙ ሙስሊሞች በዚሁ አጋጣሚ እንግዲህ ስርዓትና አደብ ብትይዙ በጣም የተመረጠ ይሆናል ማለት ነው። እንግዲህ ይህን ነገር አስቀድሞ ማን ነው የጀመረው ከተባለ ግልጽ ነው። አስቀድሞ ከዘመናት በፊት ከ10 ከ20 ዓመት በፊት ሃይማኖታችንን መስጊድ ላይ ቁጭ ብሎ የሚያስተምረው የዚህ ሁላ ፈርቀዳጅ የሆነው አቡ ሃይደር እንደሆነ ይታወቃል። አምላካችን ክርስቶስን በመስጊድ ላይ ቁጭ ብሎ ሲሳደብ እንዲሁም ስለሱ ስለ መጽሐፍ ቅዱስ ሲናገር ሲያጥላላ ሲያጠላሽ እንደነበረ እናውቃለን። ለዘመናት እንግዲህ ፈርቀዳጃቸው እሱ እንደሆነ በዚሁ አጋጣሚ ልታውቁት ይገባል። ስለዚህ ተጠያቂ ሊሆኑ የሚገባቸው አካላት ከሱ ይጀምራሉ ማለት ነው። ነገር ግን እንግዲህ ክርስቲያኖች ላይ በእንደዚህ አጋጣሚ የሚደረጉ ስደቶች ምንድነው? ሚስማር በተመታ ቁጥር ይጠነክራል አይደል? ልክ ክርስቲያንም እንደዛው ነው። ክርስቲያኖችም ደግሞ በዚሁ ልክ እንደ ሚስማር በተመታን በተገፋን በተሰደድን ቁጥር እንጠነክራለን እንጂ በዚህ አጋጣሚ በእንደዚህ አይነት ተልካሻ ሁኔታዎች መቼም ቢሆን ይሄን ነገር ልታስቆሙ እንደማትችሉ በዚሁ ልታውቁት ይገባል። እንግዲህ ሌላው ምንድነው? የቀረበው ሐሳብ ነው። ኑና ሞግቱ እና ሐሳብን በሐሳብ ተሟገቱ ነው። ቁርአናችሁ፣ ሐዲሳችሁ እንዲሁም መጽሐፍቶቻችሁ ይሰድቡናል። ነብያችን ብላችሁ እናንተ ቀኑን ሙሉ ስትዘምሩለት የምትሉት ነብያችሁ ይሰድበናል። ኑ ለምንድነው ያ እንደዚህ ሆነ? ኑ እንወያይ ተብላችሁ የቀረበላችሁን ሐሳብ በሐሳብ ከመሞገት ይልቅ እንግዲህ እንደዚህ አይነት ነገሮችን መርጣችኋል። ስለዚህ በዚህ አጋጣሚ ለሙስሊሞች ራሳችሁን እንድትፈትሹ ራሳችሁን እንድታውቁ ምን ላይ እንዳላችሁ ምን ላይ የቆማችሁበት አለት ይገባል ማለት ነው። እንግዲህ እኔ ላሳያችሁ የፈለኩት ምንድነው ከራሳቸው ከሙስሊሞች ከነዚህ እንግዲህ ከሚያስተምሩ ማለት ነው ሶሻል ሚዲያ ላይ በጣም ታዋቂ ከሆኑ ሙስሊም አስተማሪዎች እንዴት አምላካችን ላይ የሚያላግጡ አምላካችን ላይ አፋቸውን የሚያላቀቁ የሚጸዳዱ እንደሆኑ የተወሰኑ ቪዲዮዎችን ላሳያችሁና በዛም ተምራችሁ እህት ወንድሞች እንግዲህ ህብረታችሁን አጋርነታችሁን እንድታሳዩ እነዚህ አካላት እስከ ህግ ድረስ እንዲቀርቡልን እንጠይቃለን። እስከ ህግ። ስለዚህ እሱን ተከታትለን ወደ ሌላ እንሄዳለን ማለት ነው። ኦኬ፣ ትልቁ ላይ ማድረግ ብትችል እፎይ። ያ እሺ፣ ቴንክ ዩ መብት ጋር ወጣ እናት አባቱን የማይጠይቅ ይቃላል። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁም። ምክንያቱም ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ። ነገር አላህ ያጥፋችሁ ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። አምላካችንን በዚህ ልክ የሚናገሩ በዚህ ልክ የሚሳደቡ አፋቸውን የሚያላቅቁ እንደሆኑ እንድታውቁት ይገባል። አንድ እኛ የተሳደብንበትን ወይም ደግሞ እፎይ የተሳደበበትን አንድ እንደዚህ በመረጃ ማውጣት የሚችል ሙስሊም አለ? አንድ። ስለዚህ እንደዚህ አይነት አፋቸውን የሚያላቅቁ ሙስሊሞች የሙስሊም አስተማሪዎች ራሳቸውን እንዲቆጥቡ ለህግ እንዲቀርቡልን እንፈልጋለን። እግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም እግዚአብሔር ባለጌ ነው። አምላካችሁ ባለጌ ነው። እግዚአብሔር ብልት ይለካል። በዚህ ልክ ነው የሚናገሩት አምላክን፣ በዚህ ልክ ነው የሚናገሩት ፈጣሪ። እግዚአብሔር ባለጌ የምሬ ነው። ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናቸው።
አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻ ነህ አንተ እኮ። እኔ ልክ ነግሬሃለሁ ቴሌግራም ላይ ስርጥረት ነገር ነው የመጨረሻ። እሺ ኡስታዝ እናመሰግናለን። ኡስታዝ እናመሰግናለን። እውነት ይሄ ነው። የዛሬ 8 ዓመትም ስትሳደብ ነው ማለት አንተ ራስህን ልክ ዲቤተር አድርገህ ትቆጥራለህ። እሺ እናመሰግናለን። አብዱል እናመሰግናለን። ማማዬ አንቺ የሸርሙጣ ልጅ ሪከርድ ደግሞ ተናፋ የሚለውን ልትቀዳ ከፈለክ አሁን እምላለሁ። ተናፋ ምን ታመጣለህ? ክርስቲያን እኔስ ራፍሊ እንትን ለማለት ያህል ነው። በእርግጥ አምላክን ልሽቀጥል ክርስቲያን አንድ ይህን ላሳይና ይቺ ትንሽ የተወሰነች ነች ላሳይና ይበቃል። ያው ባይዞ እንዳለ ሁሉም አጸያፊ በጣም ነው የሚያስጠላው። አይደለም ከሃይማኖት አስተማሪዎች ይቅርና ከተራ ከግለሰብ ከሰፈር ዱርዬ የማይጠበቁ ንግግሮች ናቸው። ሁሉም አጸያፊ ነው፣ ግን ምንም ማድረግ አንችልም። ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት እግዚአብሔር ይህንን በወንጀል በእርግጥ ይህንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚሁ አጋጣሚ መጽሐፋችሁ መከሰስ አለበት። ግለሰብ እፎይ የተባለ ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደ ልባቸው በኢስላም ሲጫወቱ እኛ ስንጮህ እነዚህ ሰዎች እጃቸውን ያገኙ ስንል ከጎናችን የማትቆሙ ስለምንድን ነው? ይህን የአንተ አምላክ ኢየሱስ ለአንድ ሰዓት ያክል ደስ አይልም። በቃ ዞሮ በቃ ቀጥሉ። ችንን ግን እንሰራለን፣ የተሻሉ ስራዎች ይሰራሉ እና እንደዛ ነው። መምህሮች እንኳን ደህና መጣችሁ። አይ ቲንክ በቅድመ ተከተል ሊድ ይመስለኛል። መምህር ብርሃኑ እንኳን ደህና መጡ። እንኳን ደህና ቆያችሁን። እፎይ እንዴት አላችሁ? እንኳን እግዚአብሔር ደግሞ ሸፈናችሁ፣ እንኳን ጋረዳችሁ፣ እንኳን ለዚያ በቃችሁ። አሜን። የተወሰነ ነገር ይባላል። ያ መምህር ብርሃኑ አይ ቲንክ ኦሮምኛም ስለምትችል ኦሮምኛም ላይ በደንብ ልንሰራ ያሰብናቸው አሉ። ሜይ ቢ በውስጥም ልታወራኝ ትችላለህ። በጣም አደገኛ የሆነ ማለት ነው ኢየሱስ ማለት ወንጀል ነው ማለት የለባቸው ማቆም አለባቸው የሚል ጥሪ አስተላልፈዋል። ሌሎችም ቪዲዮዎች አሉ። ይህንን አይምሮ ስለያዝኩት ነው። ኤኒዌይስ ኦሮምኛም ላይ የምንሰራቸው ይኖራሉ ማለት ነው። አንድ የተወሰነ ምትለን ካለ ፈጠን ብለን እናልፋለን ወደ ሌሎችም። መልካም እሺ፣ በውስጥ ጽፌልሃለሁ፣ እናወራለን በውስጥ ደስ ይለኛል። በዚህም ጉዳይ ላይ ግን የተወሰነ ነገር ብል ደስ ይለኛል እዚሁ ላይ እና ማለት እኔ በጣም የሚገርመኝ ነገር ያው ያደግኩት እንዲህ አይነት ነገር ባለበት አካባቢ ነው እና ከልጅነት ጀምሮ በደንብ አውቀዋለሁ ስሜቱን። ግን የኦርቶዶክስ ቤተክርስቲያን እንግዲህ በታሪክ ካለውም በእኛ ሀገር ብቻ እንኳን ባለው ቢታሰብ ሰፊውን ዘመናት የኦርቶዶክስ ቤተክርስቲያን ለዚህ ሀገር በብዙ ባለውለታ ናት። ለዚህ ሀገርም ደግሞ ባለቤት ናት ማለት ይቻላል። በብዙ ነገር ማለት ነው፣ በብዙ ማስረጃ ለዚህ ሀገር ባለቤት ናት ማለት ይቻላል፣ ለኢትዮጵያ ማለት ነው። ነገር ግን በጣም ደግሞ ሁልጊዜ እኔን የሚያበሳጭ ነገር አንድ ጉዳይ አለ። ስናድግ ጀምሮ ስለማውቀው ማለት በድንጋይ ተመተን እናውቃለን። በጣም ብዙ ከመስጊድ ላይ ጭቃ ይቀባሉ፣ እንጨት እንትን ይላሉ፣ የሆነ ውሃ ይራጫሉ የተባለ በከተማችን እንዲህም አይነት ጭምር በማይክ ይደረግ ነበርና እንደዚህ አይነት ትግሎች ነበሩ። በስፒከር ይከፈት ነበረ ስድብ ኢየሱስ ክርስቶስ ላይ በስፒከር እንትን ይከፈት ነበር። ጥያቄዎች ብሎ ያነሳውን መጽሐፍ እኮ ማንሳት እንችላለን፣ የቅርቡን እንኳ ማለት ነው። ይሄን ሁሉ ሲያደርጉ የኦርቶዶክሳዊ ወኔ ማጣት፣ የኦርቶዶክሳዊ ቆምጨጭ ማለት አለመቻል፣ ይሄ እሱ ሁለት ነፍስ ኖሯቸው እኛ ደግሞ አንድ ነፍስ ኖሮን ነው ወይስ እንዴት ነው? ይሄም ሊታሰበት የሚገባ ጭምር ነውና ከዚህ በኋላ እያንዳንዱ ኦርቶዶክሳዊ እነሱ ሊራመዱ በፈለጉበት ልኬት መራመድ ተገቢ ነው። ከዚያ ቤተ ክህነት አካባቢ እንግዲህ ያለ ድክመት ይታወቃል። ለመናገር ለማድረስ እንሞክራለን። እኛም ተሰባስበን አውርተን መዋቅራዊም እንዲሆን ማለት መዋቅሩም በዚያ በሳይድ ያለውንም ተዉ ማለት እንዲችል ካልሆነ የኛውንም ደግሞ የሚያስፈልገውን ነገር መሄድ እንዲችል ለቤተክርስቲያን መዋቅር ማድረግ እንችላለን። ነገር ግን ከዚህ በኋላ ይበቃናል። እኔ ለክርስቶስ ኢየሱስ መሆን ካልቻልኩ፣ የእሱ ሙሽራ መሆን ካልቻልኩ፣ የቅዱሳንን ታሪክ ዝም ብሎ መተረክ ተራ ንግግር ነው። ቅዱሳን ደማቸውን ስለ ክርስትና ስለ ክርስቶስ አፍሰዋል። እሱን እየተረክ ስንክሳር እያነበብክ አንተ ግን ጥቂት ነገር መጎንጨት ማትችል ከሆነ አያስፈልግም። ስለዚህ ከዚህ በኋላ
ወርደንም ጭምር እንሰራለን። ጌታ መንፈስ ቅዱስ ያገዘናል፣ ያበረታናል። ነገር ግን ኦርቶዶክሳዊ እያንዳንዱ በያለህበት በመስሪያ ቤት ሊሆን አሁን አንዳንዴ ምን ገጥሞኛ ቃል ላይ ትላልቅ ስልጣን ላይ ሆነው አንዳንድ አካባቢ ላይ ነገር ግን ወደፊት ደግሞ አፕል ሊያደርግ ከሚችል ነገር በሙሉ እግዚአብሔር አምላክ እርሱ ከለላ ይሆናችሁ። ትልቁ ነገር እሱ ስለሆነ እግዚአብሔር ጠባቂነት ካለ ማንም ምንም ነገር ሊያመጣ ስለማይችል ማለት ነው። ትልቁ ነገር እሱ ነው። እንኳን አተረፋችሁ። እኔ ሁለት ሐሳብ መምህር ብርሃኑ ብዙ ነገሩን ተናግሮታል። ከቅድም ጀምሮም ስትናገሩ ነበረ ያለው ነገር አሁን ከሪያሊቲው አንፃር ስንመለከት ወንድሞቻችን እንግዲህ እስልምናው ላይ የሚሰሩ ወንድሞቻችን ያው ኦፍ ኮርስ ያውቁታል። እንደምታውቁት ያው እስልምና ዓለም ላይ ኤክስፓንድ ሲያደርግ የተስፋፋበትን መንገድ ስትመለከቱ ሞስትሊ ብዙ ቦታዎች ላይ በጦርነት ነው የተስፋፋውና እንደዚህ አይነት ነገሮችን የጦርነትን የማበረታታት ሰዎች እንግዲህ እንደዚህ አይነት ነገሮችን ኢኒሺየት የማድረግ ነገር እንመለከታለን። ለምን እምነቱ ራሱ የተስፋፋበትን መንገድ ስንመለከት ማለት ነውና እንደዚህ አይነት ነገር ወንድማችን እፎይ ላይም ሆነ ጳላዲዮስ ላይ እንደዚህ አይነት ነገር ሲያጋጥም ኦር እስልምና ላይ የሚሰሩ ወንድሞቻችን ላይ እንደዚህ አይነት ነገር አዋጅ በሚመስል መልኩ እኔ ቀደም በውስጥም አንዳንድ እህቶች እየላኩልኝ ነበረ በግሩፖቻቸው ላይ ሁላ ምን እያሉ እንደሚነጋገሩና እንደዚህ አይነት ነገር ማወጃቸው እንደዚህ አይነት ነገር መናገራቸው at some point expected ነበር። የሚጠበቅ አይነት ነገር ነው። ለምን ወደዛ ነገር ሊድ ያደርጋል። እምነቱም ትምህርቱም ወደ እንደዚህ አይነት ነገር ሊድ ስለሚያደርግ ማለት ነውና ለዚህ ማሳያውም እንደምታውቁት ለምሳሌ እስልምና ላይ አቃቢ እምነት ወይ ደግሞ አፖሎጂ የሚሰሩ ሰዎችን ብትመለከቱ ለምሳሌ ኢትዮጵያ ውስጥ ፊት ለፊት እስልምና ላይ የሚሰሩትን ክርስቲያኖችን ስትመለከቱ ፊታቸውን ሸፍነው ነው ሞስት ኦፍ ዘ ታይም የሚሰሩት። በተቃራኒው ግን ሙስሊሞች ሆነው ግን ክርስትናን የሚሳደቡ ክርስትናው ላይ የሚሰሩ ግን ስትመለከቱ ብዙዎቹ ላይክ በቪዲዮ እየወጡ በምን እየወጡ ነው ብዙ ነገር የሚናገሩት። ኦኬ ይሄ ራሱ ትክክለኛ ፍቅር ያለበት እምነት የትኛው እምነት ነው የሚለውን ነገር መቼስ እንደው ሳይንቲስት መሆንም አይጠበቅብንምና ቀደም ወንድማችን እፎይ የተናገረው ነገር አለ። ከላይ ዮሐንስ የሚለው ዩዘር ኔም አይ ቲንክ ኦሮምኛ ቋንቋ ላይ በደንብ ሰፖርት የሚያደርግ ወንድማችን ነውና ቀደም ያልከው ነገር እፎይ በጣም የሚበረታታ ሐሳብ ነው። ይሄ ከጳላዲዮስም ሲናገር የነበረው ከጳላዲዮስ ጋር ሆናችሁ የምትሰሩት ነገር ብዙ ደቀ መዛሙርት ማፍራት የሚለው ነገር እስልምናው ላይ በደንብ ስፔሻላይዝ ያደረጉ ሰዎችን የበለጠ ማስፋፋት፣ እኛም ደግሞ እስልምናው ላይ ብዙ ኖሌጅ የሌለን ሰዎች አሁን አንተ ቀደም ከተናገርከውም ነገር የበለጠ ኢኩዊፕድ መሆን አለብን ብዬ አስባለሁ። እኛም ሞር ዕውቀታችንን የዕውቀት አድማሳችንን እያሰፋን የምንሄድበት እንደሚሆን ተስፋ አድርጋለሁ። ግን እናንተ በያላችሁበት ቦታ በሙሉ እግዚአብሔር አምላክ ከናንተ ጋር ይሁን። ክርስቲያን ወንድሞች እናቶች ደግሞ ወንድሞቻችንን ሰፖርት ማድረግ ባለብን መልኩ ኦኬ ኢኮኖሚካሊ ሜንታሊ ሊሆን ይችላል በማጽናናት ምን በማለት ኦኬ ኢኮኖሚካሊም ደግሞ ሰፖርት ስለሚያስፈልግ ኦኬ ለምን እየተንቀሳቀሱ ነው አሁን እኚህ ወንድሞቻችን ያሉትና ሰፖርት ማድረግ ባለብን መልኩ ወንድሞቻችንን ሰፖርት ልናደርግ ይገባል። እዚህ ላይ ያሉ ብቻ ሳይሆን እስልምና ላይ የሚሰሩ ሌሎች ወንድሞችንም በደንብ ሰፖርት ማድረግ ያስፈልጋልና እፎይ አይዞ እንግዲህ ጀባዱ ጎፍታኮ ገለቶም አመሰግናለሁ። ቶሌ እሺ ሁላችንም እናመሰግናለን። ጋዲ እናመሰግናለን። ተመስገን ትቀጥላለህ። ያው ጋዲ ብሎታል እና ሁላችሁም ሬዲ ሁኑ፣ ተዘጋጁ እስልምናውን ለመስራት አትሊስት እስልምናውን ባነቁ እንኳን ክርስትናውን ሙስሊሞች የሚያነሱትን አትሊስት የመመለስ ፍላጎት ልታሳዩ ይገባል ማለት ነው። የእይታ አድማሳችሁን ወደዚህኛውም ዞር ብላችሁ ማየት እንዴ ይሄ ቀላል አይደል? እንዲህ ብለው ካነሱ ክርስቶስ አምላክ አይደለም ብለው የሚጠቅሷቸውን ጥቅሶች ምላሽ መስጠት ከእናንተም ይጠበቃል ማለት ነው። ተመስገን ቀጥል። እፎይ ስላገኘው ደስ ብሎኛል። ጳላዲዮስ እንኳን እግዚአብሔር አተረፋችሁ፣ እንኳን ማመለጣችሁ። የወጣችሁበትን ማወጣት ሰብቻለሁ ዛሬ። ጋዲዬ ቃለ ሕይወት ያሰማልን፣ መምህር ብሬ ቃለ ሕይወት ያሰማልን። ጋዲዬ ብዙ ብሎታል። እኔ ልልህ ያሰብኩት ነገር ነበረ ግን ክርስቲያኖች እንደዚህ ሲሆኑ ለወንጌል ብለው ሲሰደዱ አንዳንድ አባቶች በጣም ካዘንኩበት ነገር የተነሳ ነው ልነግራችሁ ፈልገው። እስልምና ላይ ያውሉ ሆት የሆኑ ቃላቶችን ሲናገሩ እፎይን ያው በዚህ ተይዟል፣ በዚህ አምልጧል፣ ከአዳማ አዲስ አበባ ገብቷል፣ ከአዳማ አዲስ አበባ ገብቶ እንደገና ደግሞ ወደ ውጪ ሊወጣ ነው ጠብቁ ምናምን ሲባል እኛ ጋር ትንሽ ስንፍና አለና ሁላችንም አንድ ሆነን በአንድነት መራመድ አለብን። እፎይ ቢሄድ ሌላ እፎዮች መተካት አለበት። ጳላዲዮስ ቢሄድ ሌላ ጳላዲዮስ መተካት ስላለበት እና ብዙ ሰዎችን ተክተው እንዲሄዱና ብዙ ሰዎችን ደግሞ ይዘው አስተምህረው ብዙ እስልምና ላይ ያለውን ኮተታዊ የሆነ አስተምህሮቶችን እያጸዳን ህዝቡን ወደ ክርስትና እንዴት ማምጣት እንዳለብን መቀጠል ስላለብን እላለሁ። ከዚህ ጋር በተያያዘ
እፎይ ሜሴጅ የሚጻፍበትን ክፈተው፣ ጳላውዲዮስም እንደዛው ክፈቱት። ሜሴጅ ወንድም እህቶቻችን ጻፉላቸው፣ ሰፖርት አድርጓቸው ሲባል በዚህ ሰዓት ላይ ለነዚህ ልጆች የሚያስፈልግ ነገር አለ፣ ለሁላችሁም የሚነገር ነገር እና ኢኮኖሚካሊም ሰፖርት አድርጓቸው፣ ደግሞም ከጎናችሁ ነን በርቱ አለን በሏቸው። የሚሰሩትን ቪዲዮ ዴሊ ቱ ዴይ ኮፕሊንክ በማድረግና ሪፖስት በማድረግ ድዊት በማድረግ ሁላችንም ከጎናቸው እንቁም። ይህ ክርስቲያናዊ ግዴታችን እናድርገው። ለምን ቢባል እያገለገሉ ያሉት የሰይጣንን መንግስት ነው እያፈረሱ ያሉት። የሰይጣን መንግስት ደግሞ ሲፈርስ ደግሞ ሰይጣን ጸጥ ብሎ አይቀመጥም። ሰይጣን ጸጥ ብሎ ስለማይቀመጥ ክርስትናችን ላይ እንድንጠነክር ይህ የሁላችንም የክርስቲያናዊ ግዴታ መሆን መቻል አለበት እና ወንድሞቻችንን አለን በማለት ከጎናቸው እንቁም እላለሁ። አመሰግናለሁ። ፎይ እሺ፣ በጣም እናመሰግናለን። ተመስገን። ኦኬ፣ ማንን ላስቀድም? አሁን መናገር የሚፈልግ ማን አለ? ከማንና ከአፖሎጊያ ከማንና ከልደት ራሱኑ በሌላ ስም ስጠራው ማናችሁ እንደቀደማችሁ አላውቅም። አኬና ቀሲስ እየታያችሁኝ ስላልሆነ ነው። ቀሲስ አኬ እየታዩኝ ስላልሆነ ነው። ቴክስቶች በጣም እየመጡልኝ ነው። ቀሲስ ካሉ አስገብታለሁኝ። አኬም መግባት ከፈለግ ካለ ኦኬ። ልደት ቀጥልሽ። በመጀመሪያ ደረጃ እፎይ የሚያስብል ዜና ስለነገርከን ወንድማችን እፎይ ሁላችንም ልባችን አርፏል። ሚዩት አድርግልን፣ ይቅርታ። መምህር ጎሳ እንትን እያደረገ ነው፣ እየደረበ ነው ድምፅ። ወይ እፎይ ሚዩት አድርጋቸው። እሺ ወንድማችን እፎይ ሁላችንም ተጨንቀን ባለንበት፣ ለሁለታችሁም ለአንተም ለጵላውዲዮስ በእንደዚህ አይነት ሁኔታ ውስጥ ባለንበት ሰዓት ላይ እንደዚህ ልብ የሚያሳርፍ ዜና ስለነገራችሁን እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎናል። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በየትኛውም ቦታና በየትኛውም ጊዜ እንደሚጠብቃችሁ አምን ነበረ እና ይህንን ዜና ለተጨነቁት ክርስቲያኖች ስላሰማችሁን በእግዚአብሔር ስም ደስታዬን መግለጥ እፈልጋለሁ። ዛሬም ነገም አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲጠብቃችሁ ጸሎታችን ነው፣ የሁላችንም። ይህ የቤተክርስቲያንም ጸሎት መሆን ያለበት ነው። የእያንዳንዱም ክርስቲያን ጸሎት መሆን ያለበት በዚህ መንገድ ነው ብዬ አምናለሁ። ህብረታችሁን ስላሳያችሁ ክርስቲያኖች መታችሁ ጊፍት በመስጠት ከጎን በመቆም ያሳያችሁትን ፍቅር አይቻለሁ። እናንተንም እግዚአብሔር ይባርካችሁ። በጣም 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 ትልቅ ነገር ነው ያደረጋችሁትና የምር ከልቤ ደስ ብሎኛል ስላደረጋችሁት ነገር ሁላችሁም ማለት ነው። ከዚህ ጋር ተያይዞ ብዙ ሰው ስላለ አጠር ያለ ነገር መናገር የምፈልገው ምንድን ነው፣ እስልምና ላይ የሚሰራ ስራ ምን ያህል ከባድ እንደሆነ ወንድሞቻችን ምን ያህል የነፍስ ዋጋ እየከፈሉ እያገለገሉን እንዳለ ሁላችሁም አይታችኋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ግብረ ሰዶማዊ ነው እያሉ ሎቱ ስብሐት ክብር ለስሙ ይሁንና እያሉ እየተናገሩ እግዚአብሔርን አምላክ ጠጥቶ የሚሰክር ነው እያሉ ሎቱ ስብሐት እንደዚህ አይነት ንግግሮችን እየተናገሩ በነፃነት በየመስጊዱ በየፈለጉት ቦታ ላይ እኛ አምላክ ነው ብለን የምናምነውን አምላካችን በዛ ልክ እየተናገሩ እየተመለከትን በዛ እነሱ በሚናገሩት ቋንቋ ደግሞ እኛ ማናገር ስንጀምር አንድን ሰው እስከ ማሳደድ ደረጃ መድረስ ማለት ለተነሳው ጥያቄ ወይንም ደግሞ ክርስትና እስልምና ላይ ለሚያነሳው ጥያቄ በቂ መልስ መስጠት አለመቻልን የሚያሳይ እንደሆነ እኔ በበኩሌ ተገንዝቤያለሁ። ስለዚህ አሁንም ነገር ክርስትና የሚቀጥል ነገር ነው። እኛ የተጠራ ነው ገና ከመሰረቱ ማለት ነው። አንድ ማወቅ ያለባችሁ የተጠራ ነው በስሙ ልናምን ብቻ ሳይሆን በስሙ መከራ ልንቀበል ጭምር ነው። ለማመን ብቻ አልተጠራንም፣ በስሙ መከራን ለመቀበል ብቻ ነው። አይኖ ክርስትና ብዙ ጊዜ የምንሞትለት አምላክ ነው ያለን፣ የምንገልለት ሳይሆን እያሳደደን የምንገልለት ሳይሆን የምንሞትለት አምላክ ነው ያለን። አሁን ግን ነገሮችን ትንሽ ይሄው የመጽሐፍ ቅዱስ ጥቅስ እንዳለ እርስ በርሳችን ግን መያያዝ ግን የሁላችንም ግዴታ። ከሀገር ውጭ ያላችሁ በርካታ ሰዎች እንዳላችሁ አምናለሁ። ሀገር ውስጥም በጣም በርካታ ኦርቶዶክሳውያን ክርስቲያኖች እንዳለን አምናለን። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉትም። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ እያደረገ ሀገር ውስጥ አይደለም ያለ ነው። ለምትናገሯቸው ነገሮች
እኛም እስከ መክሰስ እስካለብን ድረስ ከኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅን ማፈን ይሄ መሸነፍ ነው። እፎይ ወይ ጵላዲዮስን የሆነ ነገር ብታደርጓቸው እነሱን የሚተካ ሌላ ትውልድ ይነሳል። ሲጀመር አሁን ተቀጣጥሏል። አሁን ሁሉም ነገር ሄዶ አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፊት ለፊት መጥተው ባይናገሩ ግን ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር እችላለሁ። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናውቃለን። ወይ ፈርተው ነው ያሉት ሰዎች ጥርጣሬ ውስጥ የገቡት አብዛኞቹ ወንድሞቻችን ወይ ፈርተው ነው ወይንም ደግሞ መናገር እድሉ ስላላገኙት ነው። ቀላል አይደለም ከአንድ ሃይማኖት ወደ አንድ ሃይማኖት አንድ ግልብጥ ጥሎ መውጣት። አሁን እያላችሁ እንደምትጠይቋቸው ግልጽ ነው፣ ጥሩ ነው። ይሄ መሆኑ ራሱ በእኛ ዘመን ይሄ መሆኑ በጣም ቀላል አይደለም። የተጻፉትን መጽሐፍት ልነግራችሁ አልችልም። ክርስትና ላይ መጽሐፍ ተጽፏል። ክርስትና ላይ በመዝሙር ተነግሯል። ክርስቶስ ፍጡር ነው፣ ፍጡር እንዴት ታመልካላችሁ፣ ወንድ እንዴት ታመልካላችሁ እየተባለ በመዝሙር ደረጃ ኦፊሻል በኦሮምኛ ተሰርቷል፣ በአማርኛ ተሰርቷል። መጽሐፍቶች አሉ፣ በጣም በርካታ ነገሮች። እንደውም እኛ መናገር ካለብን እንደውም ብዙ አልተናገርንም። እኛ መናገር ያለብንን ያናል አልተናገርንም። ስለዚህ ከእያንዳንዱ ክርስቲያን አሁን ላይ መጀመሪያ የሚጠበቀው ህብረት። እያንዳንዱ ክርስቲያን ህብረት ያስፈልጋል። እያንዳንዱ ክርስቲያን ህብረት ያስፈልገዋል። በህብረት መቆም፣ ቅድስት ቤተክርስቲያናችንም ደግሞ አብራን ከጎናችን ልትቆም ይገባል። ጳጳሳቶቹ፣ ሊቃነ ጳጳሳቶቹ በቤተክርስቲያን በተለያየ ዙሪያ ላይ ያሉ በህግ ባለሙያዎች፣ ባለሀብቶች፣ የህግ ባለሙያዎች፣ እያንዳንዱ በጤና ዘርፍ ላይ ያሉት ሁሉም ክርስቲያኖች በህብረት ከጎናችን ሊቆሙ ይገባል። ቤተክርስቲያንም ከኛ ጎን መቆም አለባት። አለ ድምጿን ማሰማት አለባት። ለምሳሌ በቀደም ዜና ሰርታችኋል አይደለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜና ሰርታ ነበረ። እመቤታችን ላይ እንዲህ ተባለ። ያቺን ለመናገር እንደሮጣችሁት ሁሉ አሁን ላይ ደግሞ ይህንን ጉዳይ ወደ ሚዲያ ይዛችሁት እንድትመጡ ደግሞ እንፈልጋለን። ይህንን ጉዳይ ወደ ሚዲያ ይዛችሁት እንድትመጡ እነሱ በሚዲያው ታራቸው በዚህ ልክ ሲናገሩ እናንተም ደግሞ አሁን ላይ ይህንን ጉዳይ ወደ ሚዲያ አምጥታችሁት ቤተክርስቲያን ላይ የሚደርሰውን ጫና፣ ክርስቲያኖች ላይ አማኞች ላይ የሚደርሰውን ጫና እናንተ እፎይ ማስዋል መቻል አለበት። አንድ ግለሰብ በዚህ ልክ ተጽዕኖ መፍጠር ከቻለ እኛ ብንሰበሰብ ደግሞ ቤተክርስቲያን ብትጨመርባት ልክ ያኔ ህገወጡ ሲኖዶስ መንቀሳቀስ የጀመረ ሰዓት ላይ ያሳየነው ህብረት አለ አይደለ? ያ ህብረት አሁን ተመልሶ ቢመጣ ጫፍ እስከ ጫፍ ድረስ ክርስቲያኑ በአንድ እንትን ቢቆም ምንም በመከባበር ይቀጥላል እንጂ በማስፈራራት አንዱ ገባ አንዱ ወጣ እየተባለ የሚቀጥል ነገር አይኖርም። ለዛ እንዲህ ማለት ለማነሳሳት ፈልጌ ሳይሆን ግን ነቅተን መቀመጥ እንዳለብን በደንብ በንቃት ቤተክርስቲያን መጠበቅ እንዳለብን እርስ በርሳችን አንዱ መጠበቅ እንዳለበት ግን ይህ ግልጽ ነው። ከግልጽም በላይ ግልጽ መሆን ያለበት ነገር ሌላኛው ነው። እኔ ነኝ። ቆማ ኦኬ፣ እሺ፣ ኔትወርኩ መሰለኝ። ኦኬ፣ እሺ፣ አማን ቀጥል። በቃ በዛው ማይክን እንዳነሳ ልደት በጣም ነው የምናመሰግነው። ልደት በነገራችን ላይ በጣም ሀምብል ሰው ነው። ቀን በቀን እየተከታተለ የተወሰነ እንትን ይላል ለማድረግ እየሞከረልን ነው። መረጃዎችን እያሳወቀ እንያል ነው። ልደት ግን ከዚህ በጣም ነው የምናመሰግነው። በተለይም ፐርሰን መልካም ሁላችሁንም ሰላም ብያችኋለሁ። ጸጋና ሰላም ይብዛላችሁ። እዚህ መሀል ያላችሁ ወንጌላውያን አማኞችም እንዲሁም ኦርቶዶክሳውያን ወንድሞቻችን እህቶቻችን ሁላችሁም የእግዚአብሔር ሰላምና ጸጋ ይብዛላችሁ። ያው መልእክት ይዤ ነው የመጣሁት ከወንጌላውያን ሳይድ ማለት ነው። እፎይ በጣም ነው የምንወድህ፣ በጣም ነው የምናከብርህ። እግዚአብሔር በዚህ ዘመን እንደ አይከን ስላነሳ ይሄን ዘመን ስናስብና ይሄኛውን ሴንቸሪ ስናስብ እስልምና ላይ እየተሰራ ባለው ኢሹ ላይ ማን ነበር ሲባል እግዚአብሔር በአንተ በኩል ስራ እየሰራ እንደነበረ ስለሚታወስ እግዚአብሔር ስላንተ ክብሩን ይውሰድ። በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበረ። እኔ ቪዲዮውን ጠዋት ነው ያየሁትና አንደኛውን ቪዲዮ ይሄ
አመፅ እያስነሳ የነበረው ልጅ ማለት ነው። ምንድን ነው ምናምን ኮንዶሚኒየም 100 ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መጥቶ ወስዶታል ምናምን እያለ ቪዲዮ የሰራው ልጅ ማለት ነው። እና አንዱን ቪዲዮ እሱን ለማየት በገባው 3-4 ቪዲዮ ሰርቷል። እና የዛኔ ገብቼ እኔም ቪዲዮ ሰራው ማለት ነው። እና ሄዳችሁ ኮሜንት ማየት ትችላላችሁ። የጎረፈው የእርግማን ብዛትና የዛቻ ብዛት ባለቤቱ አንተ እዚህ እያለ ማለት ያንን ነገር በመቃወም ደረጃ ቪዲዮ የሰራው ግለሰብ የዚህን ያክል ዛቻ የሚቀርብበት ከሆነ ኢማጅን ባለቤቱ ላይ ምን ያክል የሚያሳቅቅ አይነት ደቦ እንደሚመጡበት በዚህ ማሰብ ትችላላችሁ። እና 1-2 ነገሮችን ላንሳ። ወንድሞቼም ስለአንተ ተጨንቆ ባሉበት ሁኔታ ማለት ነው እግዚአብሔር ይመስገን እንዳለ ስላወቅን በህይወት እንዳለ ስላወቅን ማለት ነው ያው እግዚአብሔር ይጠብቃል፣ እሱን እናምናለን። በእንዲህ አይነት ነገር በተለይም ከእስልምና ላይፍ ትሬተኒንግ የሆነ ህይወትን አደጋ ላይ በሚጥል መልኩ ካልገደልን፣ ደም ካላየን፣ ገጀራችን ደም ካልጠገበ ብሎ የሚሮጥ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል። ምክንያቱም ቢላውን ሲስሉ ከእስልምና ውጭ ያለ በሙሉ ነው ብለው ነው የሚስሉት። ሲሞርዱ አሁን ቅድም የተወራውን ነገር ሰምተናል። እንግዲህ እኔ ያልሰማሁት በዛ መልክ ኢየሱስ ብላችሁ መጥራት አትችሉም ወደ ማለት ደረጃ እየተደረሰ ነው ያለው። ኢሳ ብላችሁ ጥሩ፣ አብርሃም አትበሉ ኢብራሂም በሉ ተብሎ እንግዲህ በዚህ ልክ ዶሚናንት ለመሆን ጥረት እያደረገ ነው ያለው እስልምናና። እንደሚታወቀው እንግዲህ ኢትዮጵያ የሸሪዓ ሀገር አይደለችም። ያንን ነገር በነፃነት ማስኬድ የምትችሉባቸው የሙስሊም ሀገራት አሉ። እዛ ማድረግ ትችላላችሁ። ቢያንስ ቆመን እንደዛ ሊሆን አይችልም። አርሲ ውስጥ የሆነ ጊዜ ላይ የተደረገውን ነገር ታስታውሳላችሁ። ማተብ ሲያስፈቱ እና በግድ እስልምና እንዲቀበሉ ሲደረጉ አንዳንድ ኦርቶዶክስ ክርስቲያኖች ሲደረጉ ተመልክተናል። እና ይሄ ነገር አፍንጫችን ውስጥ ነው እየተደረገ ያለው። መደረግም ደግሞ የለበትም፣ ልንፈቅድ አይገባም። እግዚአብሔር ነፍስ ላይ ከሚመጣ ነገር እንግዲህ ይጠብቀናል። ሐዋርያው ቅዱስ ጳውሎስም እንዳለ ብዙ ነገር ደርሶብኛል አለ። አንበሳ መጥቶብኛል አለ። ከወንድሞች የሆነ ጥላቻ ደርሶብኛል አለ። ብዙ ጊዜ አደጋ ደርሶ እግዚአብሔር ግን ያድነኛል፣ ይታደገኛል ብሎ ሲናገር እናያለን። እግዚአብሔር ይታደገናል። ስለዚህ በፍራቻ የሚቆም ነገር የለም። በፍራቻ ሊቆም የሚችል ነገር የለም። በዚሁም ላጽናናችሁ፣ በዚሁም አንድ መልካም ነገር ልንገራችሁ። የቅርብ ጊዜ ትዝታችን ስለሆነ አይሲስ ታስታውሳላችሁ፣ ግብፅ ላይ ሜዲትራኒያን ባህር አካባቢ ፊት ለፊት ላይ እንግዲህ አጋድሞ ያረዳቸው ኮፕቲክ ክርስቲያኖች እና ኢትዮጵያውያንም ነበሩበት። የምታስታውሱት ነውና እድል ተሰጥቷቸው እንደነበረ እናውቃለን። እምነታችሁን ካዱ በህይወት ትኖራላችሁ የሚል ነገር ነው። ነገር ግን ደማቸው እንደ ጎርፍ እንዲፈስ ነበር የተደረገው። እነዚያም ደግሞ እምነታችንን አንክድም፣ ክርስትናችንን አንክድም፣ ክርስቶስን አንክድም የሚል ነው። እመኑኝ አሁን በዚችኛዋ እንደነዚህ አይነት የእፎይን አይነት ኬስ ወንድማችን ሙሐመድ አበባውን ታውቁታላችሁ። እዚህ ጋር እፎይ ያለ ሌሎችም እስልምና ላይ የሚሰሩ ሰዎች በእነሱ በኩል የሚመጣው እንደዚህ አይነት ንቅናቄ አንድነታችን ነው ሊያጠናክር የሚገባው። ለምን ቅድም ብያችኋለሁ፣ አንድ ላይ ለሁሉም የሚሆን ሰይፍ ነው የሚስሉ ሲስሉ ክርስቶስን የሚጠራ አሁን እንግዲህ በዚህ ልክ መዳፈር ተጀምሯል ነው። ኢሳ በሉ ማን በሉ ኢብራሂም እንዳትሉ አብርሃም በሉ እየተባለ ነው። ወደዛ እንዲያድግ ልንፈቅድ አይገባም። በእንደዚህ አይነት ሰዓት አብረን ልንሆን ይገባል። መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ይገባል። መንግስት ስል የህግ አካላት ማለት ነው። ለሀገሪቱ ሰላም እንጠነቀቃለን ብላችሁ የምታስቡ ከሆነ መጽሐፍ ቅዱሳችንም የነገረን ለእግዚአብሔር በሆነው ነገር ለእናንተ አገልጋዮች ናቸው። መንግስት አገልጋይ ነው የሚለው ሮሜ 13 ላይ እንደሚናገረው ማለት ነው። መልካም በሆነው ነገር ላይ ለእናንተ አገልጋይ ነው፣ በእጁ ሰይፍ ይዟልና ፍራ ነው የሚለው። መንግስትን እንደዛ ከሆነ ህዝቦች በዚህ መልክ መሀል ላይ ሃይማኖታዊ ብጥብጥ እንዲነሳ መጅሊሱ በጣም ነው ያሳቀኝ። እዛ ጋር ቅድም ቪዲዮን አይታችሁ ከሆነ መጅሊሱ ቶሎ ባለመድረሱ ምክንያት እፎይ አምልጧል ብሎ ቪዲዮ ሰራ። መጅሊሱ ፌዴራል ፖሊስ ነው እንዴ? መጅሊሱ የከተማ ፖሊስ ነው? አያችሁ፣ ሜንታሊቲያቸው ራሳቸው ሄዶ መያዝ እንደሚችሉ፣ ራሳቸው ሄዶ የሆነ ነገር ማድረግ እንደሚችሉ መታሰብ ደረጃ ላይ ተደርሷል። ኦኬ ተደርሷል። በዚህ መልክ ሊሆን አይገባም። ስለዚህ ክርስቲያን የሆናችሁ የህግ አካላት ይህ ምሽት ስራ እየሰራችሁ የምታድሩበት ነው መሆን የሚገባው። ኦኬ ይሄ ምሽት ስራ እየሰራችሁ ኢሚዲየትሊ ወንድማችን ሴኪዩር የሚሆንበትን ሁኔታ እያመቻቻችሁ ነው ማደር የሚኖርባችሁ። ይሄ ምሽት የስራ ምሽት ነው መሆን ያለበት። በነፃነት ነው መንቀሳቀስ ያለበት። ራሱን ሎካፕ አድርጎ መቀመጥ የለበትም። ራሱ ላይ ዘግቶ መቀመጥ የለበትም። መንቀሳቀስ አለበት በስርዓቱ። እንገድላለን የሚሉ የሚዝቱ በነፃነት
እየወጡ እየገቡ ባለበት እነሱ ያደረጉትን ሩብ ያላደረገ ሰው ነፃነቱን አጥቶ ታስሮ መቀመጥ የለበትም። ስለዚህ ክርስቲያን የሆናችሁ የህግ ባለሙያዎች ኦኬ፣ የህግ ባለሙያዎች ስራ እየሰራችሁ እንድታድሩ እንላለን። ስለዚህ ከምንም በላይ እንግዲህ በጣም ብዙ ሰው ስላለ ቶሎ አውርቼ ልውረድ። ከምንም በላይ አንድ ሆነን እንደዚህ አይነት ነገር ላይፍ ትሬተኒንግ የሆነ ነገር በሚመጣበት ጊዜ ያንን ነገር ዞር እናደረግና ቤት ውስጥ እንዳለ ጥል ማለት ነው። አንድ ቤት ውስጥ የሆነ ጥል ሲኖር ጎረቤት ሲመጣ ጸጥ ነው አይደል የሚባለው? ለጎረቤት አሳልፎ ላለመስጠት ማለት ነው። ስለዚህ እዚህ ጋር የቤት ጉዳይ ነው። ቢያንስ ክርስቶስ ኢየሱስን እንጠራለን፣ ቢያንስ በስላሴ እናምናለን። እንዲህ የሆንን ሰዎች አንዳችን ሊበላ የመጣ አውሬ ሲመጣ በአንድነት ልንቆም ይገባል። ስለዚህ የህግ ባለሙያዎች ስራ እየሰራችሁ ደሩ። ወንድማችን በነፃነት የሚንቀሳቀስበትን ሁኔታ ፍጠሩ። ከዚህ በላይ እንዳይሄድ መንግስት ደግሞ ስራ መስራት አለበት። ሃይማኖታዊ ሀገር የለንም፣ ሼሪያ ሀገር የለንም። ኢቨን ክርስቲያናዊ ህገ መንግስት አይደለም እየተከተልን ያለ ነው። በስርዓቱ ለህዝቦች የሚሆን ነገር ነው እየተደረገ ያለውና በዚህ ልክ ነገሮች እንዲሄዱ ሊፈቀዱ አይገባም። እፎይ እንወዳለን። ክርስቲያን ወንድሞች ናቸው እስልምና ላይ የሚሰሩ ግባልን፣ ይህን ነገር ተናገርልን ብለው የላኩት። ስለዚህ እንከባበር፣ እንወዳችኋለን። እግዚአብሔር ጸጋውን ያብዛልህ። አይነው በእርግጠኝነት ውስጥ ለተሻለ ሞራል እየተነሳ እንዳለ እናምናለን። እኛም እንደው ክርስትናው ላይ ብቻ እያልን የነበርን ሰዎች በደንብ እስልምናው ላይ እንድንሄድ ሞራል ሆነናል እና በዚህ ነገር ላይ በደንብ እንሄድበታለን። ከእናንተ ጋርም ተጠግተን ከእናንተ እውቀትን እየቀሰምን በደንብ ነው የምንሰራው። የተዘናጋችሁ ሰዎች ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ መምህራንም ልትሆኑ ትችላላችሁ፣ በአደረጃጀት ውስጥ ያላችሁ ልትሆኑ ትችላላችሁ። እስልምናው ላይ ፎከስ አድርጉ። ወንጌላውያን ውስጥም ያላችሁ በሙሉ እስልምና ላይ መስራትን ጀምሩ። ጥቂት ሰዎች ላይ ነው በርደን አሸክመን ያለ ነው። እንደነ እፎይ ያሉ ጥቂት ሰዎች ላይ ነው ቀንበሩን አሸክመን ቁጭ ያልነው እና ዳፋውን ብቻቸውን ነው እየተሸከሙ ያሉት። ስለዚህ የወንድሞቻችንን ቀንበር ወደ መሸከምም እንምጣ እላለሁ። እፎይ እወድሃለሁ። አንተም ታውቃለህ፣ ሌሎቻችሁም እንደዚሁ። ጸጋና ሰላም ይብዛላችሁ። በጣም እናመሰግነው አኒ። በእርግጥ ሁሉንም ብለኸዋል። ልላቸው የፈለኳቸውን አስቀድሜም ልላቸው የፈለኳቸውን በደንብ ገልጸውሃል። እግዚአብሔር ይስጥልን። ያ ከፕሮቴስታንቶች የተለያየ እንትን ደርሶኛል፣ በውስጥም ያወሩኛሉ። አንድ በሚያደርገን ላይ አትሊስት ከሰላም ጋር በተያያዘ ልንከራከር ልንተቻች እንችላለን። በአስተምህሮ ላይ ሰላማችንን የሚነፍግ ከሆነ ደግሞ ለምን ያማኝም አይሆንም መኖር አትችልም የሚልህ ሲመጣ እንደፈለግኩ አንተን ልናገር አንተን ቆራርጣለሁ ገላለሁ የሚል ሲመጣ ሰላም ስለሚቀድም ሰላም ሲኖር ስለሆነ ሁሉ ነገር የሚካሄደው። ስለዚህ አብረን የምንሰራባቸው አብረን የምንቆምባቸው አብረን የምንዋጋቸው ይኖራሉ ማለት ነው። መምህር መኒ ብሎ ወደ እርስዎ ለፍ። እንኳን ደህና መጡ። እሺ፣ ለዚህ ቤት እንግዳ ነኝ። እንዴት አመሻችሁም? ሁላችሁም ከታችም ከላይም ያላችሁ በጣም ደስ ብሎኛል። እንኳን ድምጻችሁን ሰማ ነው። ጰላዲዮስ እፎይ፣ እግዚአብሔር እንኳን ሁለተኛ እድል ሰጠን። ሁላችንም ብዙ ነገር ነበር ያሰብነው ሁላችን አዶነ። በተለይ እኔ ጥሩ ነገር አላሰብኩም ነበር። ሰላም ሳንላችሁ ሰማዕታት ሆናችሁ እንዳትሆኑ ብለን ብዬ አስቤ ነበር። ድጋሚ ድምጻችሁ በመስማቴ እግዚአብሔርን አመሰግነዋለሁኝ። ምንም ማለት አልችልም። ይቅርታ፣ ኦፊሻሊ ይቅርታ ነው ማለት የምችለው። አላገዝናችሁም፣ አላገዝኩኝ። ፐርሰናሊ እፎይ ጰላዲዮስ አላገዝንም፣ አላገዝኳችሁም። ይሄ ምንም ሁለትነት የለውም። ይቅርታ ነው መባል ያለበት። እግዚአብሔር ባወቀ። በጣም ይቅርታ፣ በጣም ይቅርታ። ይቻል ነበረ፣ ማገዝ ይቻል ነበረ፣ የሆነ ነገር ማድረግ። አሁን እንደናንተ በዛ ውስጥ ያለው እውቀት ቶታሊ አይገባንም፣ ሩቅ ነን። ግን የሆነ ነገር ማድረግ ይቻል ነበረ እና ምንም ማለት አልችልም። እግዚአብሔር ባወቀ። ይህ ምን ማለት ነው?
የተነሱት ሐሳቦች ስፔሻሊ መጀመሪያም ጀምረው ሲያነሷቸው የነበሩ ስታነሳቸው የነበሩ ጉዳዮች በትክክል መሰራት አለባቸው። መዋቅር ሊዘረጋ ይገባል። የሚመለከተው አካል ማለት ያለበትን ማለት አለበት። ከህግ አንጻር ከታየም ሀገሪቱ የጋራ ነች። ለህግም ህግ አለው። ባዕድ አይደለንም። መጠየቅ ካለብን መጠየቅ ካለብንም ሀገሪቱም ህግም የጋራ ነው። ስለዚህ ተንኪ በጣም ሊቢያ ላይ የነበሩ ወጣቶች እንኳን ሌላን እንትን ሊያውቅ ቀርቶ መጽሐፍ ቅዱስ ገጹ ቁጥሩ ስፉ እንትኑ እንኳን ያልነበራቸው ናቸው። ግን እግዚአብሔር ማወቅ መንገዱ ብዙ ስለሆነ ጥዋዓን ነበሩ ለሰማዕትነት። and the same thing ኢትዮጵያ ውስጥም እየሆነ ያለው በአራት ማዕዘን ሚዲያ ጥሩ ስለማይሆን እንደ ሀገር በጋራ መኖር ተገቢ ስለሆነ ቤተክርስቲያኗ እንደ ሀገርም ስለምታስብ and ትክክልም ስለሆነ ለሚያድጉ ህፃናት ሰርቶ ለሚገባ ሰው ምንም ለምን ለው በአጠቃላይ ሰላም መሰረታዊ ስለሚሆን ተብሎ ፖዝ የተደረጉ ጉዳዮች ሊኖሩ እንደሚችሉ ምንም ጥርጥር የለው። አንድ እውነት ግን አንድ ሀቅ ግን ይኖራል። ሃይማኖት በጣም ከባድ ነው። እስልምና ላይ ያላችሁ ወንድሞች እናቶች እዚህ ካላችሁ በትክክል ምንድነው የፈለጋችሁት? በደንብ አጥሩት። በደንብ ከ150 በላይ ኢትዮጵያ ውስጥ መጽሐፍ ተጽፏል። በነገራችን ላይ በዚህ አጋጣሚ ከ150 በላይ መጽሐፍት በእስልምና ጽርፈት በእመቤታችን በክርስቶስ ላይ በቤተክርስቲያኗ ላይ በትክክል ምንድነው የተፈለገው? ምንድነው የፈለግነው? ምንድነው የፈለጋችሁት? ዛሬ በጣም ትላልቅ ሰዎች የምላቸው ማከብራቸው ኡስታዞች የጻፉትን ጽሑፍ በጣም ነው የሚደንቀው። እናንተም ይሄ እንዴት ሊሆን ይችላል? ብዙ ጉዳይ እኮ አለ አይደል? በወጉ ገና እኮ የተቃጠሉ አብያተ ክርስቲያኖቻችን እኮ ገና እኮ አልሰራናቸውም እኮ። የተቀበሩ የተገደሉ ካህናት እኮ በወጉ አልተቀበሩም። የተፈለገው ምንድን ነው? አይ እሱ አይመስለኝም። እሱ ትክክል አይመስለኝም። ሪሊ በደንብ ቁጭ ብሎ መመካከር ኤንድ ደግሞ ዋይዝ የሆነ ቅድም ቮይስ ተነሳቸው የነበሩ ሁሉም እስልምና አንድ ስላልሆነ በእስልምና ውስጥ ያለው ትክክል አይደለም የሚል የሚቃወም ልክ እንደኛ የሚናደድ የሚቃጠል ሰው ይኖራል ያለምንም ጥርጥር። ከነሱ ጋር ሆኖም አብሮ መስራት ሊጠበቅብን እንደሚችል አምናለሁኝ። ዝሮ እውነት ለመናገር ምንም ለማለት አለም የፈለኩት ዛሬ እንኳን በድጋሚ ድምጻችሁን ሰማነው። ከዚህ በኋላ እዘዙን። እግዚአብሔር ባወቀ እኔ መማር ፈልጋለሁኝ። እኔ አንዱ ተማሪያችሁ መሆን ፈልጋለሁኝ። ከዛሬ ጀምሮ አላውቃችሁም አይነው በዚህም በዛም ስሰማችሁ በጣም ደነቃለሁኝ። ግን ከዚህ በኋላ እንደ አንድ ተማሪ የምቆጠር ከሆነ መማር፣ ቴዎሎጂን ማጥናት፣ ማወቅ፣ መርዳት ፈልጋለሁኝ። ሩቅ ነኝ እግዚአብሔር አወቀ። ለማሰልጠን የምትፈልጓቸው የምታሰለጥኑ ከሆነ ግን እኔም መዝግቡኝ። በዚሁ አጋጣሚ እድሉ እንዳያመልጠኝ ብዬ ነው። እኔም መመዝገብ ቴዎሎጂውን መማር ፈልጋለሁ። የእውነት ከልቤን በትክክል ቴዎሎጂውን ስናውቀው ማገዝ እንጀምራለን። ያኔ በመግደል ሳይሆን በማስተማር በመጸለይ። ቅድም ማነው አትገድልም ቤተክርስቲያኗን? አዎ ትውፊቷ ትምህርቷ እሱ ስለሆነ ማለት ነውና በዚህ መልኩ እኔም ተማሪያችሁ ነኝ። ከዚህ በኋላ እስካሁን ያጠፋነው ጥፋት በሙሉ ፐርሰናሊ ይቅርታ ለማለት ነው። እግዚአብሔር ያክብርልኝ። መምህር በጣም እናመሰግናለን። ያው አብዛኛው መዘናጋቱ የመጣው ከተቋም
ምንም እንደዚህ አይነት ነገሮች ብዙም ስላልተሰሩ ነው። ይሄ ቁጭት እርሶ ጋር ብቻ ሳይሆን እኔ የማልጠብቃቸው በጣም ትልልቅ የሚባሉ አባቶች እንባ እየተናነቃቸው ነው። እንደዚህ የእኛ ጥፋት ነው። አመራር ላይ ያሉም ሆኑ ትልልቅ አባቶችም በቃ የእኛ ጥፋት ነው፣ ዝም ማለታችን ነው። እናንተ ላይ እንዲህ መሞከሩ አለመስራታችን ነው፣ እኛ ዝም ማለታችን። እነሱ እንደፈለጋቸው ቤተክርስቲያን ላይ እንደፈለጋቸው ሲናገሩ እንደፈለጋቸው እንትን ሲሉ አንድ ቀን ምንም ያላል ነው። ፕላስ ደግሞ ምንም አለመስራታችን አንድ መጽሐፍ እንኳን እንደው እየጻፍን እስልምናውን እነሱ እኛ ክርስትና ላይ አታክ እንደሚያደርጉት አለመጻፋችን የኛ ድክመት ነው የሚል ነው። አባቶችም ይሄው ቁጭት ነው ያለባቸው። ግን እንደዚህ ገፍተው መምጣታቸው ቆንጆ ነው። እኛም እንድንገባበት አድርገውናል የሚል ነው። እኛ እንደ እንትን አላየ ነው እንደዚህ እኛም ያው ገና መምጣታችን ስለሆነ ምንም የሰራ ነው ነገር ስለሌለ ምንም ይቅርታ የሚያስጠይቅ ነገር የለም። ግን ቁጭቱ መኖሩ እና እንድትሰሩ እንድትማሩትም ፕላስ ደግሞ ክርስትናውን አንጻር እስልምናውን እንድመልሱም በር መከፈቱ በጣም ደስ ብሎናል። ቀጣይ ደግሞ በደንብ የተሻሉ ነገሮች ስለሚመጡ ማለት ነው። መምህር ጎሳ ወደ እርሶ ልለፍ። አጠር አድርገ ነው እንለፍ። እሺ፣ አመሰግናለሁ እፎይ። የተወደዳችሁ ከላይም ከታችም ያላችሁ ውድ ኦርቶዶክሳውያን እና ክርስቲያን ቤተሰቦቻችን ሁላችሁ፣ መምህራነ ወንጌል ወንድም እህቶቻችን፣ እፎዬ ሰላም እግዚአብሔር ካንተ ጋር ይሁን የኔ ወንድም። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። በእውነት ብዙ ተጨንቀን ነበረ። ዛሬ መድገም አልፈልግም እና ያልተባሉ ነገሮች ላይ ብቻ የሆነ ነገር ሀሳብ ሰጥቼ ልለፍ። ፎይ ዋናውን እኔ ሀሳብ መስጠት የምፈልገው ፋትም በማለመጠበቅም ትጠይቃላችሁ እና እንደዛ ነው። ወንዴ ይቱፉፌሜ ሀዬ እፎይ፣ መጀመሪያ በአማርኛ ላውራ። ድምጻችሁን ስለሰማ ነው እግዚአብሔር ይመስገን፣ በጣም ደስ ብሎኛል። ከቤታቸው ወጥተው ሌላ ቦታ ላይ ነው ያሉት፣ ተሳደው ነው። ይሄ ለኛ ለክርስቲያኖች ያሳፍረናል። እግዚአብሔርን ነው የምላችሁ፣ አሳፋሪ ነው። ልናፍር ነው የሚገባው በራሳችን። ምናልባት እፎይ አጥፍቶ ቢሆን ስተት ሰርቶ ቢሆን እሺ፣ ቅድምዬ ወንድማችን የሆነ አንድ ቪዲዮ አውጥቶልን ነበረ። ሲሰድቡን ነበር፣ የኛን ሃይማኖቶች ሲሳደቡ ነበር። መጀመሪያ ላይ እፎይ ሲመጣ ማቅ ነበር እኔ። እንዴት መጣ ነው ክርስቲያኖች ባለማህተቦች በመድኃኔዓለም ወደኋላ እንመለስ። እንዴት መጣ እፎይ ሲመጣ እንዴት ነው ካላችሁ፣ ቤተ ክርስቲያን እየተቃጠለ ነበረ፣ ቤተ ክርስቲያን እየፈረሰ ነበር፣ ክርስቲያኖች እየተሳደዱ በነበረበት ሰዓት ላይ ምዕመኑ አልባሌ ቦታ ላይ እነሱ ጋር እየሄደ ጥያቄ እየጠየቀ በነበረበት ሰዓት ላይ ነው የመጣው። ቤተ ክርስቲያንን መስጊድ እናደርጋለን በሚሉበት ሰዓት ላይ ነው የመጣው። እስኪ እናስታውስ ይሄንን። ለዚህ ነው አሁን ቅድም እየወጣው ወንድማችን ኔትወርክ ያስቸገረው ማለት ነው። ሁላችንም እፎይ ነን። አዎ የኛን የሁላችንም የባለ ማህተቡን ሐሳብ ይዞልን ነው የመጣው። ያንን ሐሳብ ነው ይዞ መጣው። ይሄንን የኛን ሐሳብ ይዞልን መጥቶ ስለ ቤተ ክርስቲያን እየተጋደለ ያለ እኛ ዝም ብለን የምንተኛበት፣ እሱ ደግሞ የሚሳደድበት ምንም ምክንያት ሊኖር አይችልም። ምንም ምክንያት ማለት ነው። ሁላችንም የኦሮሚያ ተወላጆች ይህንን እናውቀዋለን። ደግሞ ምናልባት ቅድም የተናገረውን ማለት ነው ከዚህ በኋላ ኢየሱስ ብለው እንዳይጠሩ ቆዩ፣ ይሄ ነገር ሲሰራበት ከቆየ ማለት ነውና ኑማቱ ደመቁ ዲዴ መለይ ኑማቱ ደመቁ ዲዴ መለይ ሳን ቃተኑት ይመን በስመ አማራ እያሉ እኮ ብዙ ይሉናል። እኔ አመሌ ዋምባ ኤንዱ በዱፎይ ገሩ ጆሌን ቴኛ የቹዳ ጆሌን ኦሮሞ ወሮኒ አመንታ ክርስቲያና ወርዶፍተን ረፉይን ቀብኑ ደመቁ ቀብና ኦቦሎኒ ኬና ጀላ ቴኘ በረቹ ቀብና የቹዳ እና ሌሎቻችን ደግሞ ቪዲዮ የምንሰራ በደንብ ቪዲዮ እየሰራን ይሄንን ነገር ከጎናቸው ልንቆይ ይገባል። ቤተ ክርስቲያን ጆሮ ልትሰጠን ይገባል። በተለይ እዚህ ሚዲያ ላይ በየትኛውም ቦታ ላይ ያገለገሉ አሉ፣ በየትኛውም ረድፍ ላይ ያገለገሉ አሉ ወንድሞቻችን። ቤተ ክርስቲያን
እውቅና እንድትሰጥልን እንድታዳምጠን እንፈልጋለን ሁላችንም ማለት ነውና በዚህ ነገር ላይ መስራት አለብን። እማፍረው አሁንም ደግሜ የምናገረው አስረግጬ የምናገረው ነገር አሁንም እያሳፈረኝ ያለው ነገር ወንድማችን ባስተማረ ባልተሳደበበት እነሱ ወጥተው አንዴ የተገረዘ ሲሉ ሁለቱ ስባት አንዴ ምን ሲሉ በጣም ብዙ አስጠሪ ነገር ማለት እነሱ የሚናገሩትን ነገር እኔ መናገር ስለማልፈልግ ነው ስለሚደብረኝ ይሄንን የሚሉት ሚዲያ ላይ ማን ነው መንገድ ላይ ወጥተው አስፋልት ላይ ወጥተው ሰው በተሰበሰበበት ነው የሚናገሩት። ከመጽሐፍ ላይ ግን እነኚህ ወንድሞቻችን አውጥተው የተናገሩትን የነሱ ወንጀል ሆኖ እነሱ ሲሳደዱ እኛ ዝም ብለን ማየታችን በጣም ደካማነታችን ነው የሚያሳየውና ክርስቲያኖች ይሄ ማንቂያ ደውል ሊሆነን ነው የሚገባው። ከዚህ በኋላ ሁላችንም ከነሱ ቁጭ ብለን እንማራለን። በነሱ ቦታ የሚመጣውን እኛንን የምንመክተው እኛ ይሄንን ነገር ልንመክት ነው የሚገባው ነው የምለው። እፎይ አላበዛም። ብዙ መምህራኖች ነቀሲትም እዚህ ውስጥ ስላሉ እነሱ ይናገሩ። ግን ሁላችን መንቃት አለብን። በተለይ ኢጆሌን ክርስቲያና ወረ ኦሮሚያ ኬሳ ይርተየች ሁዳ ወሮኒ አፋን ኦሮሞ ዱበተን ደመቁ ቀብና አማናቻ ደመቅኑ ኢሳንጀላ ካቹ ሀዲፍኑ ኢሳ ቀና ዋይ ሙስሊሞታ ዋይ መንዙማ ዋይ ገረገራ ገላኪሳ ይርተ ሚዲያ ከናረት የቹዳ ኢሳ ሜወነ ከሳ ኢንፈኬሲና ፈኬሱማ ከናከ ኢንፈኬሲና ዱጋ ዋቀዮ ባይኤነ መጅቢሲ ሳበ ባይኤነ መጅቢሳ ወንኩ ይሄ ነው ምለው። እፎይ በጣም አመሰግናለሁ። ቴንክ ዩ። እኔ በጣም ነው ስሜታው በነገራችን ላይ በዚህ እሺ፣ እናመሰግናለን። በጣም እናመሰግናለን። እሺ፣ ወደ መምህር ክርስቶፎሮስ ወደ እርሶ ልለፍ። ሰላም ለእናንተ ይሁን እህት ወንድሞቼ፣ እንዴት አላችሁ? እፎይ ሰላም ብያለሁ። እንዴት ነው ወንድም አለው? እሺ፣ ቀሲስ መላከ ገነት ቀሲስ በኩሉ ይባርኩኝ ይፍቱኝ። ቀሲስ አሉ ድምፅዎት በጣም የራቀ ነው። ምናልባት በኋላም ለመግባት እንዲመችዎት ወይ ተመልሰው ይግቡ። እንግዲህ የተወሰኑ ሀሳቦችን ሰምቻለሁ። ምናልባት ቀይ ያበራብኝ ነው እየተሰማሁ ከሆነ ሰማለሁ አይደል? እሺ፣ ጥቂት ሀሳቦችን ላንሳ። በመጀመሪያ ደረጃ ወንድሞቻችን እፎይና ጳላዲዮስ እንኳን እግዚአብሔር አምላክ አተረፋችሁ ለንስሐ ለአገልግሎት የሚሆን እድሜን እግዚአብሔር አምላክ እንኳን ጨመረላችሁ። እውነት ለመናገር መከራችሁን በደንብ የተረዳሁት ትናንትና ነው እና ከጳላድ ጋር ተደዋውለን ትንሽ ነገረኝ። በጣም ነው ውስጤ ያዘነውም እንደው እንባም አቃረኝ። እውነት ለመናገር አዘንኩ በጣም እና እስካሁን ከጎናችሁ ሆነን ስላላገዝናችሁ ብቻችሁን ስላጋፈጥናችሁ እጅግ በጣም በቤተክርስቲያን ስም ይቅርታ ጠይቃለሁ። እኔም እንደ ወንድም ከጎናችሁ ልቆም ይገባ ነበርና እንደገናም ደግሞ ዛሬም ላይቭ ከመግባታችሁ በፊት ትንሽ ቴክስት ተለዋውጠን ነበር ከጳላድ ጋርና ዛሬም ደግሞ ስሰማ በቃ በጣም አይሰማኝ እውነት ለመናገርና ግን እግዚአብሔር ይመስገን መጽሐፍም እንደሚለው ነገር ሁሉ ለበጎ ነው ይላልና ወንድሞቻችሁ ከፍ ሲልም ደግሞ የቤተክርስቲያን መምህራን አባቶችም ጭምር ተኝተንም ስለሆነ ያለ ነው እንድንነቃም ይመስለኛል። ቅዱሱ መጽሐፍ በዚህ በሮሜ መልእክት ላይ ምዕራፍ 8 ላይ እንደምታውቁት ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አለና እውነት ነው፣ ለበጎ ነው የተደረገው። መምህራኑ ወንድሞቻችሁ እህቶቻችሁ እንዳጠቃላይ ክርስቲያኖች እንድንነቃ አንቀላፍተናል። በእውነት ከምር በጣም አንቀላፍተናል። አህዛቡ እንደሚመላለሱት አህዛቡ እንደሚዘምቱት አይደለም የኛ ክርስቲያናዊ የሆነ ዘመቻ ያለው። በጣም ተኝተን ያለን እውነት ለመናገርና ይሄ ለበጎ እንደመጣ ረዳዋለሁ እና እንዳውም ከዚህ በኋላ ቀሰቀሱን አነቁን ብዬ ነው የማምነው። ከዚህ ውጭ ግን መናገር የምፈልገው እዚህ ማህበራዊ ሚዲያ ላይ የሚሆን እና ትምህርት ያሸንፍ እንጂ ሐሳብ ያሸንፍ እንጂ እውነታው ሲነገር ቀጥታ የተጻፈው ነገር ይሄ እኮ እንደዚህ ነው ይሄ ነው ተብሎ በራሳቸው የተመዘገበው እሱ ሲነበብ ኧረ ጥፋተኛው ገሌ ነው ተብሎ ወደኛ የሚዘመት ከሆነ አግባብ አይደለም። በእውነት አስተምሩና አስተምር፣ ይሄ መብታችን ነው።
ከዚህ ውጭ ግን እኔ ዝም ብሎ ላፊ ነገሮች በጣም ትክክል አይደሉም። እውነት ነው ምስልምና የቆመባቸው ፒላሮች ምላቸው እኔ በዋናነት 3 አሉ። ያው ይሄ ልፍ ያለው ጂሃድ አለ። ከዛ 3 ምንድነው 4 እና እስከ 7 ድረስ ምናምን ይላሉ። አንዳንድ እንትንም ያገባሉ ሴት። ከዛ ደግሞ ውሸት። በቃ እነዚህ ፒላር ናቸው፣ ይታወቃል ከጥንት ጀምሮ ማለት ነው። ግን አሁን ዘመኑ እንደ ድሮም አይደለም፣ እንደ ድሮም አይደለም። ራሱ እንደ ድሮም ራሱ ይሁን ግድ የለም ዘመኑ ሐሳብ ያሸንፍ። ሰው እኮ አሁን ያመዛዝናል እኮ። ከስር የምትከታተሉን ምናልባት ሙስሊም እህት ወንድሞቻችን ካላችሁ አይምራችሁን አሰሩት። ምንድነው ይሄ? አስገድዶ ገድሎ እንትን ብሎ ግዴታ የኔ ካልሆንክ የሚል አምላክ አለ እንዴ? ትምህርት ይቅረብ፣ ሐሳብ ይቅረብ ስርዓት ባለው መንገድ። ከዚህ ውጭ ግን በዛ ሰፈር እንደፈለገው እየተነገረ እኛ አንገታችንን ደፍተን የምንኖርበት፣ እዚህ ጋር ደግሞ እንዲያውም ስርዓት ባለው መንገድ ሲነገር ዘራፍ ዘራፍ የሚባልበት ምንም ነገር የለም። እንደ ሀገርም ከሆነ ህግ ይዳኘናል፣ በቃ አለቀ። ከዛ ውጭ ግን እኔ ዝም ብሎ ይሄ የሌለ ነገር እንትን ማለት በጣም ትክክል አይደለም እና ትምህርት ቢያሸንፍ ሐሳብ ቢያሸንፍ ብንማማር፣ እናንተም እውነት ካላችሁ ብትናገሩ ግድ የለም። በሚደንቅ ሁኔታ እስልምናው ላይ ከህፃነት ጀምሮ ነው በጥላቻ መልክ ሊሆን ይችላል ወይ ደግሞ እነሱ በፈለጉት እኛ እንኳን በማናምነው ማለት ከዛ የነበሩ በኋላ ላይ ወደ ክርስትናም ሲመጡ በግልጽ የነገሩን አሉ። ከህፃነት ጀምሮ ነው የሚነግሯቸው። እኛ ጋስ ምንም የለም። በቃ ዝም ብለን አሁን እኮ ነፎይ ነፈላድ ሌሎችን የሚያገኘናቸው እኮ በራሳቸው እኮ ለፍተው ጥረው ግረው እኮ ደክመው እኮ ነው እንጂ እኮ አይ እዚህ ጋር እንደዚህ ነው እዚህ እንደዚህ ነው ይሄ እንደዚህ። እኔ በጣም ብዙ ነው የሚቀረን፣ እውነት ለመናገር በጣም ብዙ ነው የሚቀረን እና እህት ወንድሞቻችን እንንቃ፣ የራሳችንን ቀድመን በደንብ እንወቅ። ከዛም ደግሞ ልክ ክርስትናው በሚያዘን መንገድ እኛ ከሰው ጠላት የምንለው የለን፣ ጠላታችን ዲያብሎስ ነው። ደግሞ ምንድነው የሚያምኑት ምንድነው የሚለው መጽሐፋቸውን የሚለውን ነገር ደግሞ ከወንድሞቻችን እግር ስር ቁጭ ብለን ተምረን እነሱን ደግሞ መተካት አለብን። ለሚመጣብን ጥያቄ ምላሽ መስጠት አለብን። ይሄ መብታችን ነው። በነገራችን ላይ ምን ማድረግ ያለብን ነገር ነው። ይሄ ስለራሳችን አውቀን ከዛ በኋላ የሌሎችስ ምን ይላል የሚለውን ነገር ግድ ነው ማወቅ መቻል አለብን እና መንቃት መቻል አለብን። ያንቀላፋንበት የተኛንበት እና ብዙዎችን ወንድሞቻችንን እህቶቻችንን ያስፈላንበት ጊዜ ይበቃል። እውነት ለመናገር በጣም ትክክል። እኔና እናንተ ተኝተን እቅዱ እንዲያውም በጣም ብዙ ነው። አንዳንዱን እዚህ ባዳ ለናወራው እንችላለን። ብዙ ነው፣ ረጅም ነው እቅዳቸው። በነገራችን ላይ በተለይ ይሄ አክራሪው ፓርት በጣም ብዙ ነው። ያው የሚታወቅ ነገር ነው ያለው። እኛ ግን በቃ ተኝተናል ምናምን ማለት ነው።